ሰላም ጤና ይስጥልኝ እንደምን አላችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 4 ላይ ነው የምንገኘው። ዩኒት 4 ማርኬት ስትራክቸር ነው የሚለው። በዚህ ቪዲዮ ደግሞ ዩኒቱን ሁለተኛ ክፍል ነው የምናየው። ፒውር ሞኖፖሊ ማርኬት የሚለው የዛሬው ቶፒካችን ነው። በዚህ ርዕሰ ጉዳይ እየተማለቱ የተወሰኑ ደቂቃዎች አብረን እንቆያለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። አብራችሁ ይቆዩ። መልካም ቆይታ። ስለዚህ ፒውር ሞኖፖሊ ማርኬት ምን ማለት ነው? ከዚህ ቀደም ፓርት 1 ላይ እንግዲህ ፐርፌክትሊ ኮምፒታቲቭ ማርኬት የሚል ነገር አይተናል። በፐርፌክትሊ ኮምፒታቲቭ ማርኬት ጊዜ እንግዲህ ላርጅ አማውንት ኦፍ ባየርስ ኤንድ ሴለርስ አለ ማለት ነው። በጣም በርካታ ገዢዎችም ሻጮችም አሉ። ስለዚህ ሲንግል ባየር ወይም ደግሞ ሴለር ገበያውን አፌክት ወይም ኢንፍሉዌንስ ሊያደርገው አይችልም ብለናል። ኦኬ፣ በጣም በርካታ ገዢዎች በጣም በርካታ ሻጮች ስላሉ አንድ የሆነ ሲንግል የሆነ ባየር ወይም ደግሞ ሴለር ገበያው ላይ ምንም አይነት ተጽዕኖ ሊፈጥር እንደማይችል አይተናል። ቱዳይ ፒውር ሞኖፖሊ ማርኬት ሲሆን ምን ሊሆን ይችላል የሚለውን ነገር እንዳስሳለን። ኦኬ the second market structure in which we analyze the interaction between producers and consumers is that of pure monopoly. The term monopoly is derived from two Greek words with monos and polos ከምን ከሞኖስ እና ከፖሎስ ከሚል ቃል የመጣ ነው። ሞኖስ ማለት ሲንግል ማለት ነው። ፖሎስ ማለት ደግሞ ሴለር ማለት ነው። ስለዚህ ከዚህ እንደምንረዳው ሲንግል ሴለር አንድ ብቻ ሻጭ ያለበት ማለት ነው። ስለዚህ a monopoly is a market structure in which there is only one supplier in a given market or industry. አያችሁ፣ በሆነ ገበያ ውስጥ አንድ ብቻ ሻጭ ሲኖር ሞኖፖሊ ብለን እንጠራዋለን። አንድ ብቻ ሻጭ ያለበት ገበያ። A monopoly market structure requires that there be a single producer of a particular commodity. አንድ ብቻ ለምሳሌ የሆነ ገበያ ላይ ጀስት ስኳር ከሆነ ስኳር የሚያመርት ኢንዱስትሪ አንድ ብቻ ነው። ሳሙና ቢሆን ለምሳሌ ሳሙናን የሚያመርት ድርጅት አንድ ብቻ ነው፣ ወይም ሻጩ አንድ ብቻ ነው ማለት ነው። ወይም ፊርሙ ወይም ኢንዱስትሪው አንድ ብቻ ነው። A monopoly market structure requires that there be a single producer of a particular commodity for no other commodity to work as a substitute for this commodity, and for this situation to last, sufficient restriction must be placed to prevent any other firm from entering the market and being to sell the commodity. Look, በፒውርሊ ኮምፒታቲቭ ማነው ፐርፌክትሊ ኮምፒታቲቭ ማርኬት ላይ ፓርት 1 ላይ ባየነው መሰረት እንግዲህ አዳዲስ ፊርሞች የመግባትም የመውጣትም መብት አላቸው። ካራክተሪስቲኩን ስናይ ማለት ነው። ኦኬ ፍሪ ቱ ኤግዚስት ኤንድ ኢንተር። ኦኬ ፍሪ ኢንትሪ ኤንድ ኤግዚት የሚል ፕሮፐርቲ ወይም ማን ነው ካራክተሪስቲክ አይተናል፣ የፐርፌክትሊ ኮምፒታቲቭ ማለት ነው። እዚህ ጋር ግን ምን ይላል መሰላችሁ? ፎር ኖ አዘር ኮሞዲቲ ቱ ወርክ አስ a substitute for this commodity, and for this situation to last, sufficient restriction must be placed to prevent any other firm from entering the market and beginning to sell the commodity. አዳዲስ ፊርሞች የመግባት ምንም አይነት መብት የላቸው። ስለዚህ ሲንግል የሆነ ሴለር ብቻ ነው ያለው። ሲንግል የሆነ ሰብስቲቱት ልናደርገው የምንችለው ወይም ደግሞ አማራጭ ልናደርገው የምንችለው ሌላ ፊርም የለም ወይ ሌላ ኢንዱስትሪ የለም። አንድ ብቻ ነው ያለ፣ እሱ ያመርታል። ስለዚህ ሳንወድ በግድ እሱን እንገዛለን ማለት ነው። አንድ ሻጭ ብቻ ያለበት የገበያ አይነት that is monopoly market ብለን እንጠራዋለን። pure monopoly. When there is only one firm in the market, the firm is the price maker. አያችሁ፣ በዚህ ጊዜ ፊርሙ ምንድን ነው? ፕራይስ ሜከር ነው። whereas the consumers are price taker. but በፒውር ኮምፒታቲቭ ማርኬት ጊዜ ግን ሴለሩም ባየሩም ምንድን ናቸው? ፕራይስ ቴከር ናቸው። ገበያውን ሜክ የሚያደርገው ማን ነው? ራሱ ማርኬቱ ነው። ማን ነው ፕራይሱን ሜክ የሚያደርገው? ራሱ ማርኬቱ ነው። ማርኬቱ ምንድን ነው ብለናል? ፕራይስ ሜከር ነው፣ ወይም ያለው ነባራዊ ሁኔታ ፕራይስ ሜከር ነው። በት ሻጭና ገዢ ፕራይስ ቴከር ናቸው። በፒውር ሞኖፖሊ ማርኬት ጊዜ ግን ፊርሙ ፕራይስ ሜከር ነው፣ ዌራስ ኮንሱመሩ ደግሞ ፕራይስ ቴከር ነው ማለት ነው። ፎር ኢንስታንስ ELPA is one of the firm producing and supplying electric power in Ethiopia, can be considered as an example of monopoly firm. However, ELPA is
ስቴት ኦውንድ ፊርም። ኢኤልፒኤ ወይም ኤልፓ ማለት የኢትዮጵያ ኤሌክትሪክ ፓወር አገልግሎት ነው ወይም ዩቲሊቲ የምንለው ማለት ነው። ኦኬ ኢትዮጵያን ኤሌክትሪክ ዩቲሊቲ ብላችሁ መረዳት ትችላላችሁ። ኢኤልፒኤ ወይም ምን ማለት መሰላችሁ? ኢትዮጵያን ኤሌክትሪክ ላይት ኤንድ ፓወር አውቶሪቲ ተብሎ ምን ይላል ይነበባል። ኢትዮጵያን ኤሌክትሪክ ላይት ኤንድ ፓወር አውቶሪቲ ወይም ኢትዮጵያን ኤሌክትሪክ ዩቲሊቲ የኢትዮጵያ ኤሌክትሪክ አገልግሎት። እሱ አንድ ፊርም ነው፣ ሞኖፖሊ ነው። ባይ ዘ ወይ የኢትዮጵያ መብራት ኃይል ሞኖፖሊ ነው ማለት ከሱ ውጭ ሌላ መብራት የሚያቀርብ ድርጅት የለም ኢትዮጵያ ውስጥ። እሱ እንደፈለገ መሆን ይችላል፣ ዋጋ መጨመርም መቀነስም፣ ቢኮዝ ፕራይስ ሜከር ነው። ብቻውን ስለሆነ ፕራይሱ እንደፈለገ ማድረግ ይችላል፣ ከፈለገ መጨመር ከፈለገ መቀነስ። ባት እጅግ ቁልፍ ነገር አለች። ሃይቨር ኤልፓ ኢዝ ኤ ስቴት ኦውንድ ፊርም። ኤልፓ ግን ምንድነው? በመንግስት የታቀፈ ድርጅት ነው። የመንግስት ድርጅት ስለሆነ መንግስት ነው የሚቆጣጠረው። ያው የህዝቡን ኑሮ ያማከለ ነው ተብሎ ኮንሲደር ይደረጋል። የግል ከሆነ ግን እንደፈለገ መሆን መብት አለው ማለት ነው። ስለዚህ ኤልፓን እንደ ሞኖፖሊ እንትን ብላችሁ መውሰድ ትችላላችሁ። ኤንድ ቴሌኮምን መውሰድ ትችላላችሁ። ሜቢ እንትና ከመምጣቱ በፊት ሳፋሪኮም ከመምጣቱ በፊት ኢትዮ ቴሌኮም ሞኖፖሊ ነው ማለት እንችላለን፣ ከሳፋሪኮም በፊት። ግን አሁን ሳፋሪኮም የሚባል ሌላ ድርጅት ስለገባ ሞኖፖሊነቱ ቀረና ዱዋል ሆነ ወይም ሁለት ድርጅቶች ሆኑ ማለት ነው። ስለዚህ ቴሌም የመንግስት ድርጅት ስለሆነ እንጂ ፕራይስ ሜከር ነው። ኦልራይት። ሌላው ካራክተሪስቲኩ ምን ይመስላል? ካራክተሪስቲክ ፊቸርስ ኦፍ ፒውር ሞኖፖሊ። A pure monopoly exists when a single firm is the only producer of product for which there are no close substitute. Pure monopoly exists ሊኖር የሚችለው መቼ ነው? when a single firm, look, when a single firm is the only producers of the product for which there are no close substitution. ብቻውን አንድ ብቻ ሲንግል የሆነ ፊርም ነው፣ ሌላ ማንም የሚቃወመው ሌላ ማንም ኮምፒት የሚያደርገው ፊርም የለም ወይም ኢንዱስትሪ የለም። ኖ ክሎዝ ሰብስቲቲዩት ይላል። The main characteristics of this market structure include የመጀመሪያው ሲንግል ሴለርስ ኤንድ መኒ ባየር አሉበት። በጣም ብዙ ገዢዎች እና አንድ ሻጭ ብቻ ያለበት የገበያ አይነት ነው። A pure or absolute monopoly is one firm industry that sells the product to many buyers. አንድ የሆነ ድርጅት ለብዙ ነገሮች የሚሸጥ ለብዙ ገዢዎች የሚሸጥ። ለምሳሌ የኢትዮጵያ ኤሌክትሪክ አገልግሎት ለመላው ኢትዮጵያውያን ኤሌክትሪክ ይሸጣል። ከሱ ውጭ ሌላ ኤሌክትሪክ የሚሸጥ ማንም የለም ኢትዮጵያ ውስጥ። ስለዚህ ብቸኛ ነው ማለት ነው። As a result, monopoly firm is the only producers of a specific product or the sole sellers of the product and has a full control over the supply and price of the product. ስለዚህ ብቻውን ስለሆነ የሚሸጥ ፕራይሱን ዲተርማይን የማድረግ ወይም ኮንትሮል የማድረግ ሰፕላዩንም ኮንትሮል የማድረግ ወይም ዲተርማይን የማድረግ የራሱ መብት ነው። ኦኬ ሰፕላይ ለምሳሌ አይታችሁ ከሆነ ኢትዮጵያ ውስጥ ገጠራማ አካባቢ ላይ ለምሳሌ የኤሌክትሪክ አቅርቦት ብዙ የለም፣ ከተሞች ላይ ነው ያለ። ከተሞች ላይም አልፎ አልፎ ይቋረጣል ምናምን ነገር። ስለዚህ ሰፕላዩን ኮንትሮል የማድረግ ዲተርማይን የማድረግ ስልጣን ያለው እሱ ብቻ ነው። ኤንድ ፕራይሱን ለምሳሌ በአንድ ሜጋዋት ምን ያክል ኮይን መከፈል አለበት የሚለውንም ዋጋውን የሚያደርገው እሱ ነው። ስለዚህ እኛ ደግሞ ደንበኞች ፕራይስ ቴከር ነን። ቴሌኮምን በተመሳሳይ ሳፋሪኮም መጥቶ ስለተጨመረ እንጂ ኢትዮ ቴሌኮምም ምንድነው ማለት እንችላለን? ሞኖፖሊ ማርኬት ነው ማለት እንችላለን። ኦልራይት። ስለዚህ በዛ መረዳት ትችላላችሁ። ግን ሌሎች ነገሮችን ብትወስዱ ለምሳሌ እንደ የሆነ ለምሳሌ የዘይት ፋብሪካዎችን መውሰድ ትችላላችሁ። የተለያየ የዘይት ፋብሪካ ስላለ ከሞኖፖሊ ውስጥ ልንመድበው አንችልም። ስኳርን ብንወስድ ኦኬ የተለያየ ነው። ግን በሀገሪቱ አንድ ድርጅት ብቻ ካለ ወይም አንድ ኢንዱስትሪ ብቻ ካለ እሱ ሞኖፖሊ ማርኬት ብለን ነው የምንጠራው። in this case the firm and the industry are one and the same firm which is equal to the industry. ተዝቀደም ፓርቷ ላይ የፊርም እና ኢንዱስትሪ ልዩነት ነግሬያችኋለሁ። ፊርም ኩባንያ ነው፣ ኢንዱስትሪ ነው። ኢንዱስትሪ ማለት ግሩፕ ኦፍ ፊርም ነው፣ የኩባንያዎች ስብስብ በአንድ ላይ ሆኖ ኢንዱስትሪ ይፈጥራሉ። ኦኬ ለምሳሌ አሁን በኢትዮጵያ የፊልም ኢንዱስትሪ ምናምን ሲባል ሰምታችሁ ታውቃላችሁ። የተለያዩ ፊልሞች ተሰባስበው ለምሳሌ አንዱን ፊልም እንደ ፊርም ብንወስደው የተለያዩ ፊልሞች በአንድ ላይ ደግሞ የፊልም ኢንዱስትሪ ልንላቸው እንችላለን ማለት ነው።
ወይም ደግሞ ቴሌኮም ለምሳሌ ቴሌኮም አንድ ፊርም ነው ወይም አንድ ኩባንያ ነው። ሳፋሪኮም ሌላኛ ኩባንያ ነው። ሁለቱ በአንድ ላይ ሆነው የቴሌኮሙኒኬሽን ኢንዱስትሪ ብለን ልንጠራቸው እንችላለን ማለት ነው። ሶ ኢንዱስትሪ ዘ ሆል ነው። ፊርም ደግሞ ዩኒክ የሆነ ወይም ምንድነው ስፔሲፊክ የሆነ ነው። በሞኖፖሊ በፒውር ሞኖፖሊ ማርኬት ግን ፊርሙም ኢንዱስትሪውም አንድ ነው፣ ልዩነት የለው። ኦኬ መብራት ኃይል ለምሳሌ ኩባንያውም መብራት ኃይል ነው፣ ድርጅቱም ወይም ካምፓኒው ወይም ደግሞ ኢንዱስትሪውም ራሱ ነው። ሶ ተመሳሳይ ነው። ሌላኛው ባህሪ ኖ ክሎዝ ሰብስቲቲዩት ኖ ክሎዝ ሰብስቲቲዩት a product produced by a monopolist has a close substitute, meaning that consumers have no alternative choice to substitute one product for the other. No close substitute ማለት ገዢዎች ምንም አማራጭ የላቸውም ወይም ሊተኩት የሚችሉ ሌላ አማራጭ የለም። ኤልፓ ወይም ደግሞ ኢትዮጵያን ኤሌክትሪክ ዩቲሊቲ ኦኬ የኢትዮጵያ መብራት ኃይል አገልግሎት ወይም የኢትዮጵያ መብራት አገልግሎት ለምሳሌ አማራጭ የለንም። ሰብስቲቱት ልናደርግ የምንችለው ነገር የለም። እሱን ነው እንደፈለገ ቢያደርገንም መጠቀም የምንችለው እንጂ ምንም አማራጭ የለም። ስለዚህ በቅርቡ አልተርኔቲቭ ቾይስ የለንም። ሰብስቲቱት ልናደርግ የምንችለው ፕሮዳክት የለም። ከመብራት ኃይል ውጭ ከኢትዮጵያ መብራት ኃይል ውጭ ሌላ የመብራት አገልግሎት የምናገኝበት ምንም አይነት ምክንያት የለም። ኦልራይት ስለዚህ በዛ ተረዱት። ነገር ግን ቴሌኮሙኒኬሽን ብታው ለምሳሌ ኢትዮ ቴሌኮም ትንሽ እንትን ብለን ወደ ሳፋሪኮም ዞር ልንል እንችላለን። ምንም እኮ አሰራራቸው ተመሳሳይ ቢሆንም ከኢትዮ ቴሌኮም ወደ ሳፋሪኮም አያችሁ አልተርኔቲቭ ቾይስ አለን ማለት ነው። አማራጭ አለ። እንደዛ ከሆነ ከፒውር ሞኖፖሊነት ይወጣል ማለት ነው። So the monopoly firm would now face competition from a new or existing product. For example, there is no close substitute for the electric service provided by ELPA. አሁንም በኢትዮጵያ መብራት ኃይል አገልግሎት የሚሰጠውን አገልግሎት ኮምፒት ሊያደርግ የሚችል ወይም ደግሞ ሊፈካከር የሚችል ሌላ ድርጅት የለም። ወይም ሰብስቲቱት ልናደርገው ልንተካው ወይም አማራጭ ልንፈልግለት የምንችለው የመብራት አገልግሎት እንደሌለ ነው የሚነግረን እዚህ ጋር። ስለዚህ እንደዚህ አይነት ማርኬት ፒውርሊ ሞኖፖሊ ብለን ነው የምንጠራው። ሌላው ፕራይስ ሜከር ነው። ፒውር ሞኖፖሊ ማርኬት ፕራይስ ሜከር ነው ራሱ ማለት ነው። The individual firm exercises considerable control over the price because it is responsible for and therefore controls the total quantity supply. እንግዲህ ኢንዲቪጁዋል ፊርሙ ወይም ኢንዱስትሪው ማለት እንችላለን አማውንት ኦፍ ሰፕላዩንም ኮንትሮል የሚያደርግ ፕራይሱንም ኮንትሮል የሚያደርግ ኩባንያ ነው። ሶ ፕራይስ ሜከር ነው እንለዋለን። As a result, the monopolist became a price maker and fixes its own price. By having downward sloped demand curve for its product, the monopolist can influence the market price by changing the supplies of the product. እንግዲህ የሰፕላውን ኳንቲቲ ቼንጅ በማድረግ either increase or decrease በማድረግ ማርኬቱን ኢንፍሉዌንስ ማድረግ ይችላል። ማርኬቱ ኦልራይት አንድ ብቻ ድርጅት ከሆነ ያለ ከፈለገ ዋጋውን ከፍ በማድረግ ከፈለገ ሰፕላውን በመቀነስ ሰፕላውን ቀንሶ ዋጋውን መጨመር ይችላል። ነዳጅ ለምሳሌ ነዳጅ አምጪ ድርጅቱ አንድ ቢሆን ኢትዮጵያ ውስጥ በእርግጥ ብዙ ነዳጅ የሚያመጡ ድርጅቶች አሉ። ግን አንድ ቢሆን ትንጥዬ ነዳጅ እያመጣ ዋጋውን ጣራ መስቀል ይችላል። ፕራይስ ሜከር ስለሆነ ብቻውን ከሆነ ማንም የሚቃወመው ስለሌለ ማለት ነው። በት እንደዚህ አይነት ሁኔታዎች ሲፈጠሩ ስፔሻሊ የሀገሪቱን ኢኮኖሚ የሚያናጋ ከሆነ ህዝቡን የሚያማርር ከሆነ እንኳን የመንግስት ድርጅት ሆኖ የግል ድርጅትም እንኳን ቢሆን መንግስት ጣልቃ ይገባበትና እንዲረጋጋ ወይም ደግሞ ፕራይሱን እንዲያስተካክል ኢንፍሉዌንስ ሊያደርግ ይችላል መንግስት ማለት ነው። ግን በፍሪ ማርኬት ቋንቋ እንደፈለገው መሆን ይችላል። ሌላኛው ካራክተሪስቲክስ ደግሞ ፕራይስ ዲስክሪሚኔሽን ነው። ፕራይስ ዲስክሪሚኔሽን under the condition of monopoly, price discrimination is possible. It implies that a monopolist can sell its product at different price to different customers. Look, የዋጋ መድሎ እንበለው ወይም ደግሞ ፌር ያልሆነ ነገር ነው። ባይ ዘ ወይ ፕራይስ ዲስክሪሚኔሽን ማለት የተለያዩ ደንበኞች አሏቸው። ለተወሰነው ይሄን ያህል ትከፍላላችሁ፣ ለሆነ ሰው ደግሞ ይሄን ያህል። ጀስ ለምሳሌ
አንድ የሆነ ድርጅት አለን በል፣ ምን የሚያመርት ዘይት የሚያመርት እንበል። ዘይት የሚያመርት አንድ ብቻ ቢሆንና ሞኖፖሊ ማርኬት ውስጥ ቢካተት ወይም ሞኖፖሊ ማርኬት ነው ብለን ብናስብ አንድ ዘይት ፋብሪካ ብቻ ቢኖር ለሆነ አካል 1 ሊትር ዘይት በ100 ብር ሊሸጥ ይችላል። ለሆነ አካል በ50 ብር ሊሸጥ ይችላል። በሆነ ሰው ደግሞ በ200 ብር የመሸጥ መብት አለው በፈለገው ዋጋ። ቢኮዝ ምንድነው ብለናል? ፕራይስ ሜከር ስለሆነ ከፈለገ በነፃ መስጠት እኮ ይችላል፣ መብቱ ነው። ከፈለገ ብዙ ሺዎችን መጥራት ይችላል። ከመሰለ ይገዛል፣ ካልመሰለው ይተዋል ማለት ነው። ስለዚህ ሙሉ መብት አለው። ሶ ፕራይስ ዲስክሪሚኔሽን ማለት ለሁሉም ሰው በኩል ዋጋ ያለ መሸጥ መብት አላቸው። ደስ ላላቸው ቀንሰው፣ ላላላቸው ጨምረው መሸጥ መብታቸው ነው። ይህ ሞኖፖሊ ማርኬት ነው። ሌላኛው ደግሞ ሪስትሪክሽን ኦን ኢንትሪ መግባት አይቻልም እዚህ ገበያ ላይ ሌላ ካምፓኒ ወይም ሌላ ፊርም እንዲገባ አይፈቀድለትም ለማለት ነው። ኢን ሞኖፖሊ ኒው ኮምፒታተር ካኖት ፍሪሊ ኢንተር the market due to some strict barriers። አያችሁ፣ ማንም ሰው እንደፈለገ ወይም ማንም ፊርም፣ ማንም ካምፓኒ ወይም ማንም ኢንዱስትሪ ሞኖፖሊ ማርኬት ውስጥ መግባት አይችልም። ለምሳሌ የኢትዮጵያ መብራት አቅራቢ ድርጅት አለ ኤልፓ የሚባለው። ሌላ መብራት አቀርባለሁ የሚል ድርጅት ዝም ብሎ ዘው ብሎ መግባት አይችልም። ስትሪክት ባሪየር አለው። These barriers may be due to the legal restriction like licensing or patent right or restriction created due to the economies of scale። እንግዲህ ላይሰንስ ወይም ደግሞ ፍቃድ ያስፈልጋል፣ ፓተንት ራይት ሊያስፈልግ ይችላል፣ ወይም ሌሎች ሪስትሪክሽኖች ስላሉ ማንም ሰው ዘው ብሎ መግባት ማንም ፊርም ዘው ብሎ መግባት አይችልም፣ ክልክል ነው። There are various reasons for the existence of monopoly that help the monopolist to maintain monopoly power. Some of these factors are the following. እንግዲህ ፋክተሮችን እናያቸው እስኪ። ምን አይነት ፋክተሮች? There are various reasons for the existence of monopolies. ሞኖፖሊስ እንዲኖሩ ያደረጋቸው ምክንያት አንደኛው absence of close substitute. A firm enjoys a monopoly when it is the sole seller of its product and ፕሮዳክት ሃዝ ኖ ክሎዝ ሰብስቲቲዩት። እንግዲህ በአቅራቢያ ሌላ ድርጅት ሳይኖር ሲቀር ሞኖፖሊ ማርኬት ይኖራል። አያችሁ፣ የመብራት ኃይል እንደምሳሌ ጠቅሰናል። ሌላ መብራት ኃይል እስከሌለ ድረስ መብራት ኃይል ኢንጆይ ያደርጋል በገበያው ላይ ማለት ነው፣ እንደፈለገው ዘና ይላል። ሁለተኛ ኢኮኖሚስ ኦፍ ስኬል ኤን ፕሮዳክሽን አር አናዘር ሪዝን ፎር ዘ ኢመርጀንሲ ኦፍ ሞኖፖሊ። ኤ ፊርም ኢዝ ሳይድ ቱ ሃቭ economies of scale if its long-term average cost is declining. A small firm do not have a capacity to do so. እንግዲህ እዚህ ጋር ተመልከቱ። ሁለተኛው ሪዝን ምንድን ነው? በጣም ትልቅ የሆነ ኮስት የሚፈጅ ተቋም ከሆነ ስሞል ፊርሞች በቀላሉ ጆይን ማድረግ አይችሉም። ካፓሲቲው የላቸውም ወይም ካፓቢሊቲ የላቸውም ጆይን ለማድረግ። በዛ ምክንያት ብቻውን የገበያው አውራ ሆኖ ይቆያል ማለት ነው። ከዛም ሌላ ለመቀላቀል ከፈለገ ላይሰንስ ሲያዘጋጅ ድረስ ፓተንት ራይት ሲያዘጋጅ ድረስ የተለያዩ ሪስትሪክሽኖችን እስኪያልፍ ድረስ ምናምን ብቻውን ይሰራል ማለት ነው። ከዚያም ሁሉ አልፎ ነው የሚቀላቀለው። የኢትዮ ቴሌኮም ለምሳሌ ብቻውን ነበረ፣ ግን ሳፋሪኮም ቴሌኮም እንግዲህ የተለያዩ ላይሰንሶችን ፈቃዶችን ከመንግስት ጋር ተደራድሮ ምን ብሎ ተቀላቀለ ማለት ነው። ከዛ ሞኖፖሊ የሚለው ነገር ቀረ እንደማለት ነው። ኦኬ፣ ሌላው ኦነርሺፕስ ኦፍ ስትራቴጂክ ኦር ኬይ ኢንፑት። ኤ ካምፓኒ ሜይ ኦውን ኦር ኮንትሮል ዘ ኤንታየር ሰፕላይ ኦፍ ሮ ማቴሪያልስ ኒድድ ቱ ማኑፋክቸር ደ ኮሞዲቲ። ኦውነርሺፕ ኦፍ ስትራቴጂክ ኦር ኬይ ኢንፑት ማለት ደግሞ ዋና ኢንፑቶችን ወይም አቅርቦቶችንም መቆጣጠር የሚችልበት አግባብ ይፈጠራል አንዳንዴ። ሶ ካምፓኒስ ሜይ ኦውን ኦር ኮንትሮል ዘ ኤንታየር ሰፕላይ ኦፍ ሮ ማቴሪያልስ ኒድድ ቱ ማኑፋክቸር ደ ኮሞዲቲ። የሆነን ኮሞዲቲ ለማምረት ወይም የሆነን ፕሮዳክት ለማምረት የሚያስፈልጉ ሮ ማቴሪያሎችን አንድ ድርጅት ብቻ ጠቅልሎ ሲይዝ ሞኖፖሊ ሆኖ ይቀጥላል። ሌሎች ሊገቡ አይችሉም፣ ቢኮዝ ሮ ማቴሪያሉን እሱ ስለተቆጣጠረው ማለት ነው። ኦራይት፣ ለምሳሌ ምን እንበልና ኢትዮጵያ ውስጥ አሁን የነዳጅ
ፋብሪካ ወይም የነዳጅ ማውጫ ድርጅት ተቋቋመ እንበልና የሆነ አንድ ድርጅት ነዳጅ አለ የተባለበት ቦታ ላይ ሄዶ ፕላንቱን ተከለው። ፕላንቱ ማለት ድርጅቱን ካምፓኒውን ማለት ነው። ከተከለ በኋላ እንግዲህ እዛ አካባቢ ነው ነዳጅ እንዳለ የታወቀ፣ ሶርሱ እዛ ነው፣ ኢንፑቱ እዛ ነው። ሌላ ነዳጅ የሚያወጣ ድርጅት ልግባ ቢል አይችልም። ለምን? ኢንፑቱን ወይም ደግሞ የነዳጅ መገኛ ቦታውን ኦልሬዲ ተይዟል ቦታው ማለት ነው። ወይም እዛ ሮ ማቴሪያሉ በሙሉ ተይዟል ማለት ነው። ኦኬ። ወይም ደግሞ በሌላ በኩል ለምሳሌ የወርቅ ማውጫ ተቋምን ቢገነባ ወይም ፊርም እና ወርቅ አንድ ቦታ ላይ ብቻ ቢኖር ኦኬ፣ እዛ ቦታ ላይ ድርጅቱ ስለተቋቋመ ሮ ማቴሪያል ወይም ወርቅ ይገኝበታል የተባለውን ቦታ በሙሉ ስለያዘው ሌላ ድርጅት ሊቋቋም አይችልም። ቢኮዝ ቦታው ተይዟል፣ ሮ ማቴሪያሉ ተይዟል። ስለዚህ የወርቅ ማውጫ ማሽን መግጠሙ ወይም መስራቱ አስፈላጊ አይደለም ማለት ነው። በአጭሩ ሞኖፖሊ ማርኬት የሆነ ቦታ ላይ የሚቆይበት ምክንያት ሮ ማቴሪያሎችንም ኮንትሮል ማድረግ ከቻለ ሌሎች ሮ ማቴሪያል ስለማያገኙ አይገቡበትም ማለት ነው። ኦልራይት ሰች ፊርም አር ኖት ዊሊንግ ቱ ሴል ዘ ሮ ማቴሪያል ቱ አዘር ፊርም። አያችሁ፣ እንደዚህ አይነት እንትኖች ሮ ማቴሪያሉን በውዱ ዋጋም እንኳ ቢሆን አይሸጡ። ፎር ኤግዛምፕል አምቦ ሚኔራል ዋተር ሃዝ ሞኖፖላይዝድ ደ ናቹራል ሚኔራል ዋተር። አሁን አምቦ ሚኔራል ዋተር የሚባለውን ብታው ሞኖፖላይዝ ነው ወይም ይህን ገበያ ብቻውን ይዞታል። የአምቦ ውሃ ታወቃችሁ ማለት ነው። ለምን ከተባለ ኢንፑቱን ሮ ማቴሪያሉን ብቻውን ስለያዘው ለሌሎች ሮ ማቴሪያል መሸጥ አይችልም። ለምን? ሮ ማቴሪያል ከሸጠላቸው እነሱን ገበያውን ይጀምሩትና ይበልጡታል፣ ከዛ ከገበያ ያስወጡታል ማለት ነው። ግን ብቻውን ከሆነ እንደፈለገ ዋጋ ዲተርማይን ማድረግ ስለሚችል ወይም ፕራይስ ሜከር ስለሆነ እንደፈለገው መሆን ስለሚችል ማለት ነው። ሌላው ደግሞ ፓተንት ራይት ነው። ፓተንት ራይት ፎር ፕሮዳክትስ ኦር ፕሮዳክሽን ፕሮሰስስ ጊቭ ሌጋል ሞኖፖሊ ራይት ቱ ዘ ፊርም። ፓተንት ራይት ወይም ደግሞ የባለቤትነት መብት ማለት ነው። የባለቤትነት መብት ከመንግስት ከተሰጠው ደግሞ ሌጋል ሆኖ እንዲቀጥል ያደርገዋል ወይም ደግሞ ህጋዊ ያደርገዋል ማለት ነው። ገቨርንመንት ፖሊሲስ ሰች አስ ዞስ ሪሌትድ ቱ ግራንቲንግ ላይሰንስስ ኦር ኢምፖዚንግ ፎሬን ትሬድ ሪስትሪክሽን ላይክ ኳይታስ ኢቲሲ ሪዛልትስ ኢን ሊሚቲንግ ዘ ነምበር ኦፍ ሴለር። ሶ ፓተንት ራይት አስፈላጊ ነው ወይም የባለቤትነት መብት ማለት ነው። ስለዚህ የሆነ ፕሮዳክት ለሆነ አካል የባለቤትነት መብት ተተሰጠው ሌላ ሰው ሊያመርቱ አይችልም። ቢኮዝ ኦልሬዲ ባለቤቱ ይታወቃል፣ መብቱ የተከበረ ነው ማለት ነው። ሶ አስመስሎ መስራትም አይቻልም። ሜቢ ስሙን ቀይረው ምን ብለው ለምሳሌ ፓተንት ራይት ሲባል ማለት መሰላችሁ አንዳንድ ልብሶች ላይ ታችሁ ከሆነ ናይክ፣ አዲዳስ ምናምን የሚባሉ አሁን አዲዳስ ፓተንት ራይት አለ። አዲዳስ በየኔ እዚህ የሆነ ፕሮዳክት ማምረታችን በዛ ስም ገብቷቸዋል። ስለዚህ ምን ያደርጋሉ ሰዎች ለማጭበርበር ወይም ለማስመሰል ብለው አዲዳስ የሚለውን አቢባስ፣ አያችሁ፣ ሰዎች አዲዳስ ብለው ነው የሚያነቡት፣ ግን አቢባስ ተብሎ ነው የተጻፈው። ስሙን ቀጥታ መጠቀም አይቻልም። ለምን? ፓተንት ራይት አለው ወይም የባለቤትነት መብት አለው። ቢኮዝ በሱ ስም ሌሎች ያልሆኑ ፕሮዳክቶች ስለሚመረቱ በሱ ስም እሱ ለምሳሌ በጣም ታዋቂ ከሆነ በሱ ስም አሪፍ ትርፍ ሊያገኙ ስለሚሞክሩ ኦኬ። ስለዚህ በአዲዳስ ፕሮዳክቶች ላይ ወይም ኮሚዲቲዎች ላይ የመወሰን መብት ያለው ፕራይሱን ዲተርማይን ማድረግ መብት ያለው ራሱ ድርጅቱ እንጂ ሌሎች አይደሉም ማለት ነው። ሶ በእንደዚህ አይነት መልኩ ብትረዱት መልካም ይሆናል። ሌላኛው ካምፓኒ ሜይ ዴቨሎፕ ኦር ኢንቨንት አ ዩኒክ ፕሮዳክት ኦር ማኑፋክቸሪንግ ቴክኒክ ኤንድ ቴክ ስቴፕ ቱ ፕሪቨንት ኮምፒቲተር ፍሮም ኮፒንግ ኢት ባይ ኦብቴኒንግ ፓተንት ኦር ኮፒራይት። እንደነገርኳችሁ ነው። አሁን እዚህ ጋር ካምፓኒው አዳዲስ ቴክኖሎጂዎችን ኢንቨንት በማድረግ ሌሎች እንዳይወዳደሩት ወይም ደግሞ እንዳይፈካከሩት ማድረግ ይችላል። ኮፒራይት የሚባል ወይም ፓተንት የባለቤትነት መብት በማሰጠት የሱን ፕሮዳክት ማንም ሰው እንዳይጠቀመው ማድረግ ይችላሉ። ለምሳሌ ሙሃ ኤንድ ኮካ ኮላ ሶፍት ድሪንክ ካምፓኒ ሃቭ ሜንቴንድ ሞኖፖሊ ፓወር ኦቨር ዘ ሰፕላይ ኦፍ ዜር ፕሮዳክት ፓርትሊ ዲዩ ቱ ዘ ኤክስክሉሲቭ ኖሌጅስ ኦፍ ዘ ኢንግሬዲየንት ኬሚካልስ ሪኳየርድ ፎር ዘ ፕሮዳክሽንስ ኦፍ ዜር ፕሮዳክት። ሙሃ ሶፍት ድሪንኮችን ታውቃላችሁ።
ሞሃ የለስላሳ መጠጣ ወይም መሐመድ ማለት ነው። የሼክ መሐመድ ድርጅት ስለሆነ ማለት ነው። ስለዚህ ሞሃ ሶፍት ድሪንክ ላይ ለምሳሌ ኮካ ማን ነው ስፕራይት ይመረታል፣ ሚሪንዳ ይመረታል፣ ሰቨን አፕ ምናምን እነዚህ ሶፍት ድሪንኮች ይመረታሉ። ኮካ ኮላ ሶፍት ድሪንክ ደግሞ ኮካ ኮላ ይመረታል። እነዚህ ሞኖፖሊ ናቸው ጋይስ። ሞኖፖሊ ኮካ ኮላ ለምሳሌ ሞኖፖሊ ነው። ሞኖፖሊ ነው ማለት መሰላችሁ የኮካ ካምፓኒ አንድ ብቻ ነው። በየሀገሩ ሊኖር ይችላል። በየሀገሩ ስላችሁ እንደ ቅርንጫፍ ሆኖ ማለት ነው። ግን በሚገርመው ሁኔታ የሶፍት ድሪንኮች ኢንግሪዲያንትን የሚያውቀው ድርጅቱ ብቻ ስለሆነ ማንም ሰው እንደፈለገ ይሄንን ፕሮዳክሽን መጀመር አይችልም። እነዚህ ሶፍት ድሪንኮች ሚሪንዳ፣ ኮካ፣ ስፕራይት፣ ሰቨን አፕ፣ ፔፕሲ፣ ፋንታ ምናምን የሚባሉ የለስላሳ መጠጦች ኢንግሪዲያንታቸውን የሚያውቀው ድርጅቱ ብቻ ነው። ማንም ሰው እንደፈለገ ማወቅ አይችልም። ኢንግሪዲያንት ማለት ውስጥ ላይ ያሉ ኬሚካሎች ቤዚካሊ 4 ነገር ነው ሶፍት ድሪንክ ላይ ያለው። ሶፍት ድሪንክ ላይ 4 ነገር ምንድነው መሰላችሁ? የመጀመሪያው ዋተር አለ፣ ከዛ ሳይረፕ የሚባል አለ ወይም ደግሞ ድፍድፉ ማለት ነው። ከዛ ካርቦን ዳይኦክሳይድ አለ፣ ሱገር አለ። 4 ነገር ነው ያለው። ምን ሳይረፑ ወይም ድፍድፉ ወይም ደግሞ ከሌላ ቦታ ተጭኖ የሚመጣው ማለት ነው። ከዛ ውሃ፣ ከዛ ካርቦን ዳይኦክሳይድ፣ ከዛ ሱገር። ስለዚህ ኢትዮጵያ ውስጥ የሚመረተው ኮካ ኮላ ወይም ሌሎች ሶፍት ድሪንኮች ሳይረፓቸው ከውጭ ነው የሚመጣው። የኮካ ኮላ ድፍድፍ ለምሳሌ ተጭኖ ከውጭ ነው የሚመጣው። ውስጡ ላይ ምን እንደሚቀላቀል ምን አይነት ኬሚካል እንዳለ ማንም የሚያውቅ የለም። ማንም ቀመማውን የሚችልበት የለም። ኢትዮጵያ ውስጥ እንደሚደረገው ያን ድፍድፍ በውሃ ኦኬ፣ አማውንት ኦፍ ዋተሩ ይታወቃል፣ ስኬሉ ማለት ነው። ስንት ሊትር ለምን ያክል ድፍድፍ ይሆናል የሚለውን፣ ካርቦን ዳይኦክሳይዱስ ምን ያክል መጠን ያስፈልገዋል የሚለው። ካርቦን ዳይኦክሳይድ ለምሳሌ ስከፍቱት ኮካውን ችስ ብሎ የሚወጣው ወይም ደግሞ ከጠጣነው በኋላ እያገሳን የሚወጣው ዛት ካርቦን ዳይኦክሳይድ እንዳይበላሽ ነው የሚያደርገው፣ ለረጅም ጊዜ እንዲቆይ ነው። ሱገሩ ደግሞ እንዲጣፍጠን የሚያደርግ ነው። እነዚህን ነገሮች የሚቀመመው ራሱ ድርጅቱ ብቻ ስለሆነ ማንም ሰው እንደፈለገ ወይም ማንም ድርጅት እንደፈለገ መቀመም ስለማይችል ብቻውን ገበያውን ተቆጣጥሮ ይዞታል ማለት ነው። ዋጋውን የመጨመር የመቀነስ ሙሉ መብት አለው ማለት ነው። ቢኮዝ ፕራይስ ሜከር ስለሆነ ኤንድ ከስተመሩ ደግሞ ወይም ባየሩ ደግሞ ፕራይስ ቴከር ነው። ስለዚህ በእንደዚህ አይነት ዋይ ተረዱት። ሌላው ዲማንድ ኤንድ ሪቨኒው ፋንክሽንስ ኦፍ ሞኖፖሊ ፊርም የሚል አለ። ልክ ኮምፕሌት ማን ነው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ እንዳየ ነው ዲማንድ አይተናል፣ እዛ ሪቨኒው ፋንክሽንም አይተናል። እዚህ ጋርስ ምን ይመስላል? መጀመሪያ ዲማንድን እንይ እስኪ። In the previous section we have seen that perfectly competitive firm is small relative to the market in which it operates and therefore take the price of its output as a given by market condition and face a demand curve that is horizontal. አይታችሁት ሆነ የምታስታውሱት ሆነ ፕራይሱ ሆሪዞንታል ነው ብለናል። ዲማንዱ ላይ ካስተዋላችሁ ፓርቱ አለ። however as a monopoly is the sole producer in its market, it can alter the price of its goods by adjusting the quantity it supplies to the market. በዚህ ጊዜ ግን ፕራይሱ ምን ይላል? ቼንጅ ሊያደርግ ይችላል። ቢኮዝ እንደፈለገ የማድረግ መብት ስላላቸው። በፐርፌክትሊ ኮምፒቲቲቭ ግን ፕራይሱን አንድ የሆነ ሲንግል የሆነ ፊርም ወይም ደግሞ የሆነ ባየር ወይም ሴለር ኢንፍሉዌንስ ማድረግ እንደማይችል አውርተናል። thus monopoly firm face a downward slope market demand curve. as a result the monopoly has accepted lower price if it wants to sell more output ብዙ ነገሮችን አውትፑት ማለት ሰፕላይን በለው ብዙ ሰፕላይ መሸጥ ከፈለገ ወይም አቅርቦቱን እንዲሸጥለት ከፈለገ ፕራይሱን ላወር ማድረግ ይችላል። ዋጋውን ዝቅ አድርጎ ብዙ ነገሮችን መሸጥ፣ ወይም ደግሞ ከፈለገ ሰፕላዩን አሳንሶ ዋጋውን ሃይ ማድረግም ይችላል። መብቱ ነው። የሚቃወመው ኮምፒት የሚያደርገው አካል የለም። if the monopolist decide to raise the price of the product it will reduce the quantity of supply. ፕራይሱን ራይዝ ለማድረግ ከፈለገ ደግሞ ኳንቲቲውን ምን ያደርገዋል? ዲክሪዝ ያደርገዋል። ፕራይሱን ላወር ማድረግ ከፈለገ ደግሞ ወይም ብዙ አውትፑቶች ወይም ብዙ ሰፕላዮች እንዲሸጡለት ከፈለገ ደግሞ ፕራይሱን ላወር ያደርገዋል። እንደተመቸው ፕራይሱን ላወር አደረገው ማለት ብዙ አውትፑት ይዞ መጥቷል ማለት ነው። ፕራይሱን ሃይ አደረገው ማለት ደግሞ ኳንቲቲ ኦፍ ሰፕላይ ትንሽ ነው ማለት ነው።
ስለዚህ ከርቡ ይሄን ነው የሚመስለው። ፕራይስ አለ፣ ዲማንድ አለ እዚህ ጋር አሚን ይሄ ዲማንድ ከርቭ አለ። ይሄ ዲማንድ ከርቭ ነው። ፕራይሱ ከዚህ አለ፣ እዚህ ጋር ኳንቲቲው አለ። አሁን ኳንቲቲው ልክ እንደዚህ እየጨመረ ሲሄድ ፕራይስ ምን እያደረገ ይመጣል? እየቀነሰ ይመጣል። ኳንቲቲው ምን ሲጨምር ያ ማለት ብዙ አውትፑት አለው ማለት ፕራይሱ ቀንሷል ማለት ነው። ይሄው ፕራይሱ እዚህ ሃየር ነበረ፣ ከዛ እዚህ አካባቢ ሲሆን ፕራይሱ እዚህ ጋር ሆነ ማለት ነው። እዚህ ጋር ሲሆን ፕራይሱ እዚህ ጋር፣ ለምሳሌ እዚህ ጋር ሃየር ኳንቲቲ አለ። አሁን እንደዚህ እናድርግ እስኪ እንደዚህ እያደረግን እንሄድ። አሁን እዚህ ጋር ለምሳሌ ኳንቲቲው ይሄ ነበረ፣ ፕራይሱ ሃይ ነው። አሁን ኳንቲቲው ሃይ ሲሆን ፕራይሱ ይኸው ቀነሰ። አሁንም ሃይ እየመጣ ሲሆን ኳንቲቲው እየጨመረ ሲመጣ እች ጋር ቢገናኙ ፕራይሱ እያነሰ መጣ ማለት ነው። ስለዚህ ብዙ ፕሮዳክት በቀረበ ቁጥር ፕራይሱ እየቀነሰ ይመጣል። ይህ የሞኖፖሊስት ዲማንድ ከርቭ ነው። ስለዚህ እዚህ ጋር ያለው ነገር የሚያብራራው አሁን ያወራሁላችሁን ሀሳብ ነው ማለት ነው እዚህ ጋር ያለው። ኦኬ ሌላው ማቴማቲካሊ አሱሚንግ ዛት ዘ ዲማንድ ከርቭ ኢዝ ሊኒየር it can be written in the following form: P which is equals A minus BQ, where P is the market price, Q is the quantity of the sale or quantity demanded, A and B ደግሞ are any positive constant ናቸው። ስለዚህ ፕራይሱ ማለት A ሲቀነስ BQ፣ A ምንድነው? ፖዚቲቭ የሆነ ኮንስታንት ነው፣ B ኮንስታንት ነው፣ Q ደግሞ ምንድነው? ኳንቲቲ ኦፍ the sale ወይም ኳንቲቲ ዲማንድድ ነው። ማቴማቲካሊ እንደዚህ አድርገን መግለጽ እንችላለን። ሌላኛው ሪቨኒው ፋንክሽን ነው። the revenue of a firm are the receipts that it obtained from the selling it produces its product ከእያንዳንዱ ፕሮዳክት የሚያገኘው ገቢ ሪቨኒው እንለዋለን። በፊርሙ የሚገኘው ገቢ ማለት ነው። ኦኬ እንግዲህ ሶስት አይነት ካታጎሪዎች አሉት። ከዚህ ቀደም በፐርፌክትሊ ኮምፒታቲቭ ላይ እንዳየ ነው። ቶታል ሪቨኒው አለ፣ አቬሬጅ ሪቨኒው አለ፣ ማርጂናል ሪቨኒው አለ። ቶታል ሪቨኒው የምንለው እንግዲህ ቶታል ሪቨኒው ቶታል አማውንት ኦፍ መኒ ኦፍ ኤ ካምፓኒ ሪሲቭ ፍሮም ዘ ሴል ኦፍ ኤ ጊቨን ኳንቲቲስ ኦፍ ኢትስ ፕሮዳክት is obtained by multiplying the unit price of the commodity and the quantity of the product sold። ከዛኛው ጋር ምንም የሚያለያየው ነገር የለም። ቶታል ሪቨኒው ማለት ፕራይሱ ሲባዛ በኳንቲቲው ነው። from the demand function ደግሞ P ማለት ምንድነው ብለናል? A minus B ኪው ነው። ስለዚህ በP ፈንታ A minus B ኪውን መተካት። so total revenue which is equal to A minus B ኪው ያ ማለት P ማለት ነች ታይምስ ኪው። so ኪውን ውስጥ እያስገባችሁ ታበዙት TR which is equal to A ኪው minus B ኪው ስኩዌር። average revenue ደግሞ it is the revenue per unit of item sold is calculated by dividing the total revenue by the amount of the product sold። ስለዚህ average revenue ማለት total revenue ሲካፈል ለኳንቲቲ so total revenue P times Q over Q ነው። ኪውን በኪው ማጣፋት እንችላለን ወይም ደግሞ እዚሁ ቀጥለን ይሄ እንዲመጣልን ማድረግ እንችላለን። because P ማለት ምን ማለት ነው? P ማለት A minus B ኪው ስላልን እዚህ ጋር ስለዚህ A minus B ኪው ወይም P ነው። average revenue ከፕራይሱ ጋር እኩል ነው ማለት ነው እዚህ ጋር። note that average revenue and the price of the product are the same, which means average revenue per unit received by the sale from the sale of the commodity ላይ እንዳየነው ነው። ፐርፌክትሊ ኮምፒታቲቭ ላይ እንዳየነው ነው። እዛ ጋር እንግዲህ average revenue ከፕራይሱ ጋር እኩል ነው። እንደውም ከማርጂናል ሪቨኒውም ጋር እኩል የሆነበትን ሁኔታ አይተን ነበረ። መለስ ብላችሁ ማየት ትችላላችሁ። ሌላው ማርጂናል revenue is the change in the total revenue resulting from one unit increase in the sale። አንድ ዩኒት ኢንክሪዝ ስናደርግ የምናገኘው ለውጥ ነው ወይም ቼንጅ ነው። ለምሳሌ 100 ኪሎ የሆነ ነገር ሽጠን የምናገኘው ሪቨኒው አለ። 101 ወይም አንድ ዩኒት ጨምረን ስሸጥ ደግሞ የምናገኘው ለውጥ ምንድነው? that is marginal revenue ነው። it is the additional amount of money or revenue the monopolist firm receives by selling one more units of product።
እንደነገርኳችሁ 100 ኩንታል ወይም 100 ኪሎ የሆነ ነገር ሽጠን የምናገኘው አለ። ከዛ 101 ሌላ 1 ዩኒት ጨምረን የምናገኘው ደግሞ ይኖራል። 1 ዩኒት ስንጨምር እሱ ቼንጁ ማርጂናል ሪቨኒው እንለዋለን። ስለዚህ ማርጂናል ሪቨኒው ማለት ዘ ቼንጅን ቶታል ሪቨኒው ሲካፈል ለቼንጅን ኳንቲቲ ነው። ቶታል ሪቨኒው ማለት ደግሞ ፒ ታይምስ ኪው ነው። ስለዚህ ቼንጅን ፒ ታይምስ ኪው ኦቨር ቼንጅን ኪው አድርገን መስራት እንችላለን ማለት ነው። So marginal revenue can also be estimated as the change in the total revenue with a scale of n unit of a product instead of n minus 1 unit. As a result, marginal revenue is equal to total revenue of n minus total revenue of n minus 1. አሁን n ማለት በቅድሙ ኬዝ ለምሳሌ 101 ብንል 101 ሲቀነስ 100 እንደማለት ነው። ያንዷ ዩኒት ምን ያክል ነው እንደማለት ነው። ያንዷ ዩኒት ፕራይስ። ሶ የምታስታውሱት ሆነ በፒውርሊ ኮምፒታቲቭ ማርኬት ጊዜ ማርጂናል ሪቨኒው ከፕራይሱ ጋር ከአቬሬጅ ሪቨኒው ጋር እኩል ሆኗል። ኦኬ ዩዚንግ ዘ ፎሎዊንግ ሃይፖቴቲካል ቴብል we can show the monopolies TR, AR and MR curve። እስቲ ተመልከቱት ይሄንን ቴብል። ኳንቲቲ ከ0 እስከ 8 አለ። ፕራይስ ኢን ብር ከ11 እየቀነሰ 3 ደርሷል። ቶታል ሪቨኒው ከ0 ተነስቶ 24 ደርሷል። አቬሬጅ ሪቨኒው 10 9 እያለ እየቀነሰ ነው። ማርጂናል ሪቨኒው 0 10 8 እያለ እየቀነሰ ነው። ስለዚህ ኳንቲቲው 0 በነበረበት ጊዜ ፕራይሱ 11 ነው። ኦኬ ከአንድ እንጀምር። ኳንቲቲው 1 ሲሆን ፕራይሱ 10 ነበረ። ቶታል ሪቨኒው 10 ነው። ኦኬ ከዛ አቬሬጅ ሪቨኒውም 10 ነው። ለኳንቲቲው ስለሚካፈል ማለት ነው። 10 ሲካፈል ለ1 10 ይመጣል። ማርጂናል ሪቨኒው ደግሞ ቼንጅን ፒ ኪው ኦቨር ቼንጅን ኪው አድርገን የምናመጣው ነው። 10 ይመጣል። ሁለተኛው ላይ እንመጣ። ኳንቲቲ 2 ነው። ፕራይሱ ስንት ሆነ? 9 ሆነ። ቢኮዝ ኳንቲቲ ሲጨምር ፕራይሱ ዲክሪዝ ያደርጋል። እዚህ ግራፉን ስላየ ነው ማለት ነው። እዚህ ጋር ከዛ ቶታል ሪቨኒው ማለት የአንዱ 9 ከሆነ የሁለቱ ምን ያክል ነው? 18 ይሆናል አይደል? የአንዱ 9 ከሆነ የሁለቱ 18 9 ሲደመር 9 ወይም 9 ሲባዛ በ2 18 ነው። አቬሬጁ ደግሞ 18 ሲካፈል ለ2 ማለት ነው 9 ይመጣል። ኦኬ ከዛ ማርጂናል ሪቨኒው እንዴት ነው 8 የመጣው ካል እዩት። ቼንጅን ፒኪው ኦቨር ቼንጅን ኪው አይደል? ፒኪው ማለት ይሄ ነው። ፒኪው ለምሳሌ 18 አለ። ከ18 ሲቀነስ 10 8 ይሆናል። 8 ሲካፈል ትሉና 2 ሲቀነስ 1 ቼንጁ ማለት ነው። ቼንጅን ኪው ማለት 2 ሲቀነስ 1 ነው 1 ነው። ስለዚህ 8 ሲካፈል ለ1 8 ይመጣል። እዚህ ጋርም ለምሳሌ የሶስቱ ኳንቲቲ ዋጋው 8 ከሆነ ቶታሉ 24 ይሆናል። 3 ሲባዛ በ8 24 ነው። 24 ሲካፈል ለ3 አሁንም 8 ይመጣል። ማርጂናሉን ስንወስድ ደግሞ 24 ሲቀነስ 18 ስንት ይመጣል? 6 አይደለ? 6 ሲካፈል ለ1 ቼንጁ 1 ስለሆነ 3 ሲቀነስ 2 1 ስለሆነ ስለዚህ 6 ሲካፈል ለ1 6 ይመጣል ማለት ነው። ሰው ይሄ ቴብል ግራ እንዳያጋባችሁ እዚህ ጋር ያለችውን ነገር አይታችሁ ፎርሙላዎችን መጠቀም። አሁን ፒኪው ሲካፈል ለኪው ፒኪው ይሄ ነው። ይሄንን መስመር ለማን ታካፍሉታላችሁ? ለዚህ ስታካፍሉት የምታገኙት ነው። ይሄንን መስመር ደግሞ እንዴት ነው የምታገኙት? ይሄ የሚገኘው እንዴት ነው? የዚህን ቼንጅ አሁን ከ10 ሲቀነስ 0 ሲካፈል ለ0 ለ0 አይካፈልም። ከ18 ሲቀነስ 10 ሲካፈል ለዚህ ቼንጅ ከ24 ሲቀነስ 18 ሲካፈል ለዚህ ቼንጅ ኦኬ እያደረጋችሁ የሚመጣው ዋጋ ነው ማለት ነው። ሶ ሲምፕል ነው። ግራፉ ደግሞ የሶስቱም ግራፍ እንግዲህ እንዴት ነው የሚሆነው መሰላችሁ? ሪቨኒው ግራፉ አቬሬጅ ሪቨኒው ልክ እንደዚህ ነው የሚጓዘው። ቶታል ሪቨኒው ደግሞ እንደዚህ ይወጣና እዚህ ጋር ይወርዳል። ማርጂናል ሪቨኒው ደግሞ እንደዚህ አይነት ነገር ይሰጠናል ማለት ነው። ይህንን ከምን ተነስተን መስራት እንችላለን? እነዚህ ፖይንቶችን የተሰጡንን ነገሮች ፕሎት በማድረግ ኳንቲቲውን ሆሪዞንታሊ ፕራይሱን ደግሞ ቨርቲካሊ በማስቀመጥ
ፖይንቶችን አስቀምጠን ፕሎት ብናደርገው የግራፍ ይመጣል ማለት ነው። ኦኬ ስለዚህ ይሄ ፊገር የሚያመላክተው ዘ ቶታል ሬቨኒው ካርቭ ኦፍ ዘ ሞኖፖሊስት ፊርም ሃዝ አን ኢንቨርስ ዩ ሼፕ ዘ ቶታል ሬቨኒው ኦፍ ዘ ሞኖፖሊስት ፊርም ፈርስት ኢንክሪዝ with the quantity of the sale reaches its maximum and finally decrease when the quantity of the sale increase። ኢንቨርስ ነው ማለት ይሄ ነገር ከምን ጋር መሰላችሁ? ከፐርፌክትሊ ኮምፒታቲቭ ግራፍ ጋር ስታዩት የፐርፌክትሊ ልክ እንደዚህ ነው የሚመጣው። መለስ ብላችሁ እዩት፣ እንደዚህ አይነት ነገር። ይሄ ደግሞ እንደዚህ ተቃራኒ ያያችሁት። ወይም መለስ ላድርግና ላሳያችሁ የፐርፌክትሊን ማለት ነው። የፐርፌክትሊ ኮምፒታቲቭ ማርኬት ግራፍ አያችኋት? ይችን ግራፍ አያችኋት? ልክ እንደዚህ ዩ ሼፕ ነች። እዚህ ጋር ደግሞ በተቃራኒው ይኸው በተቃራኒው እንደዚህ እንበለው የዛ ተገላቢጦሽ ማለት ነው። ስለዚህ ይሄን ነው የሚመስለው ጋይስ። የዛሬው ክላሳችን ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በተረፈ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው በፓርት 3 ሞኖፖሊስቲካሊ ኮምፒታቲቭ ማርኬት የሚለው ላይ እንመማራለን ማለት ነው። እስከዛው ድረስ በያላችሁበት ሰላም ሁኑ። መልካም ጊዜ። ባባይ